ጀግና መሞቱን መቼም ሁላችሁም ሰምታችኋል ብዬ አስባለሁ። ኢራን መሪዋን ተክታለች። ኢራን የታሪክ ምዕራፏን እየቀየረች ነው። ሰበር ዜና! ኢራን በአሁኑ ሰዓት በጎረቤቶቿ ላይ የሚሳኤል ናዳ እያወረደች ትገኛለች። የመሪውን ሞት መዘገብ ያቃተው ይህ ጋዜጠኛም እንግዲህ በርካቶችን እያነጋገረ ነው የሚገኘው። እሱ ብቻ አይደለም። በኢራን የ40 ቀን ሀዘን ታውጇል። ሞቷል አልሞተም ተብሎ በርካታ ውዝግብ ሲፈጠርበት የነበረው የኢራኑ መሪ አያቶላህ አሊ ካሚኒ መሞታቸውን እንግዲህ በስተመጨረሻ ራሷ ኢራን አሜሪካና እስራኤል ላይ ጂሃድ እንደታወጀ ነው የተነገረ የሚገኘው። የ99 ዓመቱ ግራንድ አያቶላ ናስር መከረም ሻሪዝ የተባሉት እኚህ ሰውዬ ማለት ነው ሙሉ በሙሉ ጂሃድ አውጀዋል። በአሁኑ ሰዓት ላይ የጂሃድ ትርጉም ምን እንደሆነ የምታውቁ ሰዎች ኮሜንት ላይ አስቀምጡልኝ። የጂሃድ ትርጉም ምን እንደሆነ ኢራን ለጠላቶቿ ጦርነቱን ልታከብድባቸው ያሰበች ይመስላል። ኢራን ፈታህ የተሰኘው ድምጽ አልባ ሚሳኤል በጠላቶቿ ላይ ለመጠቀም መወሰኗ እየተነገረ ይገኛል። በዚህ ሰዓት አለይኩም ወራህመቱላሂ ወበረካቱ። ያላህ ቸርነት፣ ሰላም፣ ፍቅር፣ ጤና በያላችሁ በዳኑ ባሉ በሁላችሁም ላይ ሰይ ነኝ። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን ይዤ ቀርብ ያለው እነዛ ቪዲዮዎችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ነባሮችን የቻናል ቆሞች ሁላችንም ቪዲዮን በላይክ እንጀምራለን። ለእስላሞች ላይክ መስጠት የለም። ቀጥታ ወደ ዛሬ ቪዲዮ إلا قليلا لو أنكم كنتم تعلمون እንግዲህ ትላንትና እጅግ በጣም ትልቅ ጦርነት ተከፍቶ ነበር ማለት ነው በኢራንና በእስራኤል መካከል። እንደዚሁም ደግሞ ኢራን የተለያዩ የአረብ ሀገራቶችን ስታጠቃ እንደነበረ ሰምታችሁ ነበር። እንግዲህ ዛሬ ላይም አዳዲስ የወጡ መረጃዎች አሉ። እንደዚሁም ደግሞ ትላንትና ማታ ላይ ብዙዎችን ያወዛገበ የነበረ አንድ ነገር አለ። የኢራኑ መሪ አያቶላህ አልኹመይኒ ሞተዋል ወይስ አልሞቱም በሚለው ጉዳይ ላይ ዘገባው እንግዲህ ሞተዋል የሚል ከወጣ በኋላ ድጋሚ ደግሞ ከኢራን ጋር ቀረቤታ ያላቸው ሚዲያዎች አልሞቱም የሚል ነገር ዘግበው ነበር። በመጨረሻ ግን የኢራኑ መሪ መሞታቸው በግልጽ ታውቋል ማለት ነው። እንደዚህ ጀግና መሞቱን መቼም ሁላችሁም ሰምታችኋል ብዬ አስባለሁ። ማታ ሁላችንም ተጨንቀን ነበር። እንግዲህ ገለውታል። እኔን የገረመኝ ለወራት ያን ሁሉ ሲዝቱ አሜሪካና ኢራን እንዴት በገዛ መኖሪያቸው ውስጥ ይገኛሉ? በጣም ነው የገረመኝ። ኢራንስ እስከመች ነው መሪዎቿን እያስገደለች የምትቀጥለው? እንዴት ነው በውጊያ ላይ ሁሌ መሪዎቿን የምታስገድለው? ያው አያቶላህ በልጃቸው ተተክተዋል። አዳዲስ ነገሮች ይኖራሉ ተብሎ ይጠበቃል። በኢራን በኩል በርካታ ከላይ በምስሉ ላይ እንደምትመለከቱት በርካታ ህዝቦች አደባባይ ወጥተው ሀዘናቸውን እየገለጹ በቀለም እንፈልጋለን እያሉ ይገኛሉ። እንግዲህ አዳዲስ ነገር ካለ አዲሳቸው። ኢራናውያን ለለቅሶ አደባባይ ወጥተዋል። የኢራናውያን ልብ ቆስሏል። ሀገሪቱ በከባድ ሀዘን ተውጣለች። የሀገሪቱ የበላይ መሪ አያቶላህ አልኻሜኒ መሞታቸው ተከትሎ በሺዎች የሚቆጠሩ ኢራናውያን ጥቁር ልብስ በመልበስና የመሪው ምስል በመያዝ ሀዘናቸውን ለመግለጽ ወደ አደባባይ ወጥተዋል። በቴህራን ጎዳናዎች ላይ የሚሰማው ለቅሶና ዋይታ ኢራን ምን ያህል ታላቅ መሪዋን እንደተቀማች የሚያሳይ ሆኗል። ለዓመታት ሀገሪቱን በጽናት የመሩት አያቶላህ መወገድ ለብዙሃኑ ኢራናውያን የመሪ ማጣት ብቻ ሳይሆን የሀገሪቱ ምሰሶ የመፍረስ ያህል ተሰምቷቸዋል። በእያንዳንዱ የኢራን ከተማ መስጊዶች በለቅሶ ተሞልተዋል። የሐዘን መግለጫ መዝሙሮች በየጥጋጥጉ ይሰማሉ። መንግስት ያወጀው የ40 ቀናት ብሔራዊ ሐዘን በይፋ ተጀምሯል። ባንዲራዎች ዝቅ ብለው እንዲውለበለቡ የተደረገ ሲሆን መላው የኢራን ህዝብ የመጨረሻውን ስንብት ለመሪው ለማድረግ በዝግጅት ላይ ይገኛል። የመሪውን ሞት መዘገብ ያቃተው ይህ ጋዜጠኛም እንግዲህ በርካቶችን እያነጋገረ ነው የሚገኘው። እሱ ብቻ አይደለም። እንደምትመለከቷቸው ሁሉም እንግዲህ ይህንን ዜና ለመናገር ወይም ደግሞ ለመዘገብ በሚሞክሩበት ሰዓት እንባ ተናንቋቸው እንዲሁም እንባቸውን መቆጣጠር ሳይችሉ ቀርተው እያለቀሱና እያነቡ ነበረ። የአያቶላህ አሊ ካሜኒ መሞት ሲዘግቡ እንዲሁም ደግሞ መረጃዎችን ሲያስተላልፉ የነበረው በአጠቃላይ ኢራን በአሁኑ ሰዓት ለሁለት የተከፈለች ብትሆንም እንኳን የአያቶላህ አሊ ካሜኒ ደጋፊዎች በዚህ ሰዓት በአደባባይ ላይ ወጥተው እንግዲህ እንደምትመለከቷቸው ሰላማዊ ሰልፍ እያደረጉ እንዲሁም በተጨማሪ ደግሞ ሀዘናቸውን እየገለጹ ይገኛሉ። የሀገሪቱ የተለያዩ ታማኝነት ያላቸው የመረጃ ምንጮች የዘገቡት እንዳለው ከሆነም እንግዲህ በኢራን በተለያዩ አካባቢዎች ላይም በአሊ ካሜኒ መሞት የተደሰቱ ሰዎች እየጨፈሩ እንዲሁም ደግሞ ደስ ብሏቸው ሪያክት እያደረጉ እንደሆነ ጭምር ነው መረጃዎችን እየተመለከትኩኝ የሚገኘው። ነገር ግን በዚህ ሰዓት በኢራን ከፍተኛ ውጥረት እንግዲህ እየተከሰተ እንደሆነ ነው እየሰማን የምንገኘው። አዳሯን እንግዲህ እንደ ዱባይ፣ ሳውዲ አረቢያና የተለያዩ ሀገሮችን ስትደበድብ ማደሯ የሚታወቅ ነገር ነው። እነሱም ምላሽ የሚሰጡ እንዲሁም ደግሞ ለደረሰባቸው ጥቃት ምላሽ የሚሰጡ ከሆነ ለኢራን ከፍተኛ የሆነ ስጋት ነው የሚሆነው ማለት ነው። አሜሪካን በአሁን ሰዓት በጥቂት ደቂቃዎች ወይም ደግሞ ሰዓታት ልዩነት ኢራን ላይ ከፍተኛ የሆነ ጥቃት ሊሰነዝሩ እንደሆነ ተናግረዋል። እንዲሁም
የእስራኤል ይጠበቃል። ኢራን እንግዲህ መጪዎቹ 12 ሰዓታት እጅግ በጣም ከባድ ሊሆኑባቸው እንደሚችሉ ጭምር ነው የሚነገረው። በዚህ ጉዳይ ላይ አሁንም አዳዲስ ነገሮችን እየፈለኩኝ ይዤላችሁ እመጣለሁ። ሁሌም ከሰላም ጎን እንቁም ማለት ፈልጋለሁ። በሌሎች መረጃዎች በድጋሚ መሳሌ ፕላስ ምልክቷን መጫናችሁን አትርሱ። መልካም እንግዲህ እንዳያችሁት ነው ትላንት ማታ ትራምፕ ሸይጣኑ ሰው ተወግዷል ሞቷል እያለ ነበር። ሸይጣኑ ማን እንደሆነ እንግዲህ በግልጽ ይታወቃል ራሱ ነው። ነገር ግን እንግዲህ ያው ትላንት በተደረገው ጦርነት ምክንያት ብዙ የኢራን ጄኔራሎችም እንደሞቱ ሰምተናል ማለት ነው። አሊ ካሚኒ ጨምሮ 40 መድረሳቸው ነው እየተነገረ የሚገኘው። ትልልቅ የሚባሉ የጦር አዛዦች፣ የመከላከያ ሚኒስትሮች እንዲሁም ደግሞ ትልልቅ ለኢራን ወሳኝ የሚባሉ ባለስልጣናቶቿ እየተገደሉት ማለት ነው 40 መድረሳቸው ነው እየተነገረ የሚገኘው። የኢራን የመገናኛ ብዙሃንም እንግዲህ ቀስ በቀስ እያንዳንዱን እያመነ ነው የሚገኘው። ትልልቅ የሚባሉ የጦር አዛዦቿ እንዲሁም በተጨማሪ ደግሞ ለኢራን አስፈላጊ የሚባሉ ሰዎች ከዚህ ቀደም ተገድለዋል ሲባሉ ሙሉ ለሙሉ ሐሰት መሆኑን ሲናገሩ እንደነበር የሚታወስ ነገር ነው። ነገር ግን በዚህ ሰዓት በይፋ ማለት ነው መሞታቸውን እያረጋገጡ ይገኛሉ። ከሟቾች ወይም ደግሞ ለኢራን ካስፈላጊ ሰዎች መካከል ከአያቶላ በተጨማሪ የሀገሪቱ የመከላከያ ሚኒስትር አዛዥ የሆኑት አዚዝ ናሲር ሳዴ እንዲሁም በተጨማሪ ደግሞ የጦር ኃይሎች አጠቃላይ አዛዥ ኢታማጆር ሹም አብዱልራሂም ሞሳቢ በተመሳሳይ ጥቃት ማለትም ቅዳሜ በተሰነዘረው ጥቃት እንዲሁም በተጨማሪ ደግሞ የኤሊት እስላማዊ አብዮት ዘብ የሆኑት መሪ ዋና አዛዥ ማለት ነው ሜጀር ጀነራል መሐመድ ፓክፑር እንዲሁም ደግሞ የመከላከያ ጸሐፊ የሆኑት አሊም እንግዲህ በዚህ ጥቃት መገደላቸው ነው እየተነገረ የሚገኘው። እነዚህ ብቻ አይደሉም፣ በርካታ ስማቸው ያልተገለጸ እንዲሁም በተጨማሪ ደግሞ ለኢራን እንግዲህ እጅግ አስፈላጊ የሆኑ ሰዎች መገደላቸው ጭምር እየተነገረ ይገኛል። አሁንም ውጥረቱ እንደቀጠለ ነው። ጥቃቶች እየተሰነዘሩ ነው። በተጨማሪም ደግሞ ከአሜሪካ እንዲሁም ከሌሎች ሀገሮች ወደ ኢራን የሚሰነዘሩ ጥቃቶች እየተጠበቁ ይገኛሉ። በዚህና በሌሎች አዳዲስ መረጃዎች በድጋሚ መልሳለሁ። ሁሌም ከሰላም ጎን እንቁም። መልካም ቀን ይሆናላችሁ። ኢራን አሁን ላይ ያለ መሪ ቀርታለች ማለት ይቻላል። እነዚህ ከጀርባ የምትመለከታቸው በሙሉ በትላንትናው ጥቃት ህይወታቸው ያለፉ ከፍተኛ የጦር መኮንኖች ናቸው። እንግዲህ እንደሚታወቀው ትላንትና አሜሪካና እስራኤል ማለት ነው በሰነዘሩት መጠነ ሰፊ የአየር ጥቃት በኢራን ከፍተኛ መሪ አያቶላ አሊ ኻሜኒ ጨምሮ ከፍተኛ የሀገሪቱ የጦር መኮንኖች መገደላቸው የኢራን የዜና ወኪልም እየዘገበ ይገኛል። ታዲያ ከነዛ ውስጥም የኢራን የጦር ኃይሎች ጠቅላላ ኢታማዦር ሜጀር ጀነራል አብዱልራሂም ሙሳቪ እንዲሁም ደግሞ የኢራን መከላከያ ሚኒስቴር አዚዝ ናሲር ዛዴ እንዲሁም ደግሞ የኻሜኒ ከፍተኛ የደህንነት አማካሪ አሊ ሻምኻኒ እንዲሁም ደግሞ የኢስላማዊ አብዮታዊ ዘበኛ የምድር ኃይል አዛዥ መሐመድ ፓክፑር መሞታቸውም ተገልጿል። ስለዚህ በተጨማሪም እንግዲህ ሌሎች በርካታ የጦር ከፍተኛ አዛዦች የተገደሉ ሲሆን ስማቸው በሂደት ይፋ እንደሚደረግም ተገልጿል። ታዲያ ይህን ተከትሎ የአሜሪካው ፕሬዚዳንት ዶናልድ ትራምፕ መግለጫ እያወጡ ይገኛሉ። የኢራን ህዝብ ሀገሩን እንዲረከብ ጥሪ ማቅረዋል። ነገር ግን ይህ ሳይሆን ቢቀር ታይቶ የማይታወቅ ከፍተኛ ጥቃት እንደሚሰነዝሩም እየገለጹ ይገኛሉ። በአዲስ መረጃ መልሳለሁ። ፎርም አድርጋችሁ አትርሱ። የመሪውን ሞት መዘገብ ያቃተው ይህ ጋዜጠኛም እንግዲህ በርካቶችን እያነጋገረ ነው የሚገኘው። እሱ ብቻ አይደለም፣ እንደምትመለከቷቸው ሁሉም እንግዲህ ይህንን ዜና ለመናገር ወይም ደግሞ ለመዘገብ በሚሞክሩበት ሰዓት እንባ ተናንቋቸው እንዲሁም እንባቸውን መቆጣጠር ሳይችሉ ቀርተው እያለቀሱና እያነቡ ነበረ። የአያቶላ አሊ ኻሜኒ መሞት ሲዘግቡ እንዲሁም ደግሞ መረጃዎችን ሲያስተላልፉ የነበረው በአጠቃላይ ኢራን በአሁኑ ሰዓት ለሁለት የተከፈለች ብትሆንም እንኳን የአያቶላ አሊ ኻሜኒ ደጋፊዎች በዚህ ሰዓት በአደባባይ ላይ ወጥተው እንግዲህ እንደምትመለከቷቸው ሰላማዊ ሰልፍ እያደረጉ እንዲሁም በተጨማሪ ደግሞ ሀዘናቸውን እየገለጹ ይገኛሉ። የሀገሪቱ የተለያዩ ታማኝነት ያላቸው የመረጃ ምንጮች የዘገቡት እንዳለው ከሆነም እንግዲህ በኢራን በተለያዩ አካባቢዎች ላይም በአሊ ኻሜኒ መሞት የተደሰቱ ሰዎች እየጨፈሩ እንዲሁም ደግሞ ደስ ብሏቸው ሪያክት እያደረጉ እንደሆነ ጭምር ነው መረጃዎችን እየተመለከትኩኝ የሚገኘው። ነገር ግን በዚህ ሰዓት በኢራን ከፍተኛ ውጥረት እንግዲህ እየተከሰተ እንደሆነ ነው እየሰማን የምንገኘው። አዳሯን እንግዲህ እንደ ዱባይ፣ ሳውዲ አረቢያና የተለያዩ ሀገሮችን ስትደበድብ ማደሯ የሚታወቅ ነገር ነው። እነሱም ምላሽ የሚሰጡ እንዲሁም ደግሞ ለደረሰባቸው ጥቃት ምላሽ የሚሰጡ ከሆነ ለኢራን ከፍተኛ የሆነ ስጋት ነው የሚሆነው ማለት ነው። አሜሪካን በአሁን ሰዓት በጥቂት ደቂቃዎች ወይም ደግሞ ሰዓታት ልዩነት ኢራን ላይ ከፍተኛ የሆነ ጥቃት ሊሰነዝሩ እንደሆነ ተናግረዋል። እንዲሁም የእስራኤል ይጠበቃል። ኢራን እንግዲህ መጪዎቹ 12 ሰዓታት እጅግ በጣም ከባድ ሊሆኑባቸው እንደሚችሉ ጭምር ነው የሚነገረው። በዚህ ጉዳይ ላይ አሁንም አዳዲስ ነገሮችን እየፈለኩኝ ይዤላችሁ እመጣለሁ። ሁሌም ከሰላም ጎን እንቁም ማለት ፈልጋለሁ። በሌሎች መረጃዎች በድጋሚ መልሳለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን። ይህ ነገር እንግዲህ እጅግ በጣም የሚያሳዝን ነገር ነው። እንደምታውቁት እንግዲህ የአረብ ሀገራቶች ዱባይ ላይ፣ ባህሬን፣ የተለያዩ ቦታዎች ላይ ኢራን ጥቃት ስታደርስ ነበር ማለት ነው። ያው አንዳንድ ቦታ እየሳተች ላይክ ሰላማዊ ሰዎችንም ጭምር ያጠቃችበት ሁኔታ አለ። ትላልቅ ፎቆቹንም እንግዲህ የመታችበት ሁኔታ አለ። ይህ ነገር እንግዲህ ያው እየቀጠለ ነው ያለው። አሁንም በኢራን የሐዘን ቀን የ40 ቀን ሐዘን እንግዲህ መታወጁን ተመልክታችኋል። በኢራን የ40 ቀን ሐዘን ታውጇል። ሞቷል አልሞተም ተብሎ በርካታ ውዝግብ ሲፈጠርበት የነበረው የኢራኑ መሪ አያቶላህ አሊ ኻሜኒ መሞታቸውን እንግዲህ በስተመጨረሻ ራሷ ኢራን በቴሌቪዥን ጣቢያዋ ላይ በሰጠችው መግለጫ አረጋግጣለች። እስኪ መግለጫውን ተመልከቱት። ኢናሁ ሊላህ
و انا الیه راجعون. ملت بزرگ ایران، روح بلند پیشوای ملت بزرگ ایران حضرت امام خامنه ای با نوشیدن شهد گوارای شهادت እናም እንግዲህ የአያቶላ አሊ ካሚኒ እንግዲህ ያረጋግጣችው ኢራን ለ40 ቀናት የሐዘን ቀን አውጃለች። ይህንንም ተከትሎ ኢራናውያን በቴህራን ከተማም አደባባዮች ላይ እየወጡ የካሚኒ እንግዲያ ተከትሎ ሐዘናቸውን እየገለጹም ይገኛሉ። በቀጣይ እንግዲህ እሳቸውን ተክቶ የእሳቸው ልጅ ሙጅታባ አሊ ካሚኒ አባቱን ተክቶ ሀገሪቱን ይመራል ተብሎ እየተጠበቀም ይገኛል። በጉዳዩ ላይ እንግዲህ አዳዲስ መረጃዎችን እየተከታተልኩኝ የማደርሳችሁ ይሆናል። የፕላስ ምልክቷን እየነካችሁ ፎሎ ያድርጉ። የኢራን ብሔራዊ ደህንነት ዋና ጸሐፊ አሊ አዲስ መግለጫ። የመሪያችን አያቱላህ ህልፈት ልባችንን አቃጥሎታል። እስራኤልና አሜሪካም ልባቸው እንዲቃጠል እናደርገዋለን። የኛ ጥቃት ከመቼውም ጊዜ በላይ አሜሪካን ይጎዳል። የኛ መከላከያ ሰራዊት እጅግ ጥሩ የተባሉ መሳሪያዎችን ይዞ ወደ ስራ ገብቷል። ቦታዎችንም እያመቻቸ ነው የበቀል እርምጃውን ለመውሰድ። ጦርነትን አንፈልግም ብለን ነበር፣ ነገር ግን በግድ ተጭኖብን ወደ ትልቅ ጦርነት ገብተናል ብሏል። እንግዲህ ከኢራን በኩል በተለያየ አቅጣጫዎች ዛቻዎች እየተሰሙ ይገኛሉ። እኛ ግን በተግባር ማየት ነው የምንፈልገው። በተደጋጋሚ ሲዝቱ እያየን ነው፣ ግን ወደ መሬት የወረደ ነገር እያየን አይደለም። ህንፃዎችና በርካታ የጦር ቤዞችን ከመደብደብ ውጭ አዳዲስ መረጃዎች ሲወጡ አደርሳቸዋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ሰበር ዜና። የኢራኑ ፕሬዝዳንት በዚህ ሰዓት እያወጣ ባለው መግለጫ መሰረት የኢራኑ ጠቅላይ መሪ አያቱላህ ቦስ መገደላቸውን ተከትሎ እጅግ በሚያስገርም ሁኔታ የዓለም አቀፍ ሙስሊሞች ላይ የተሰነዘረ ጥቃት ነው። በተለይም ደግሞ በዓለም ላይ በሚገኙ ሺያዎች ላይ የተሰነዘረ ጥቃት ነው። የመልስ እርምጃውም የሁሉንም የሚመለከት ይሆናል እያሉ ይገኛሉ። አክለውም የበቀል እርምጃችን የበረታ ይሆናል፣ ጦርነቱ በመላው ዓለም ላይ የሚገኙ ሺያዎችንም የሚመለከት ነው ብሏል። እንግዲህ የጦርነቱ አድማስ እየሰፋ የሚሄድ እድሉ እየሰፋ ነው እየተባለ ይገኛል። ሌላም አዳዲስ መረጃ ካለ አደርሳችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት ያደረጋችሁ አደርሱት። የኢራኑ ጠቅላይ መሪ አያቱላ መገደሉን ተከትሎ የፓኪስታን ህዝብ የአሜሪካ ኤምባሲ ላይ ትልቅ ጥቃት ሰንዝሯል። በቁጣ የተነሳሱት የፓኪስታን ህዝቦች በዚህ ሰዓት ወደ አሜሪካ ኤምባሲ ሄደው አውድመውታል እየተባለ ይገኛል። ቪዲዮ እዚህ ጋር የቲክታክን ህግ ስለሚጥስ አልጠቀመውም። ነገር ግን በፎቶ ላይ እንደምትመለከቱት የአሜሪካ ኤምባሲ በፓኪስታን ወድሟል። የኢራን ሱፕሪም ሊደር የሆኑት አያቶላ አሊ ካሚኒ መሞታቸውን አስመልክቶ 40 የሀዘን ቀናት ታውጇል፣ ወይም ደግሞ 40 ሞርኒንግ ዴይስ ታውጇል። እናም እንግዲህ የእሳቸው ተገኝቷል የተባለው ቦዲ ወይም ደግሞ አስክሬናቸው ፎቶ ይህንን ይመስላል። ከዛ በተጨማሪ ደግሞ ትምህርት ለአንድ ሳምንት በኢራን ውስጥ የሚዘጋ ይሆናል። ከኢራን በተጨማሪ ደግሞ ኢራቅ ውስጥ የሚገኙ ባርሳ፣ ካርባላ፣ ናጃፍ እና ሌሎች 7 ፕሮቪንሶች አንዳንድ ቀን የሀዘን ቀናት አውጇል። እንዲራቸው ዝቅ ተብሎ እየተወለበለበ ነው። ኢራን ውስጥ ያለው ነገር በሁለት ተከፍሏል። አንዳንዱ እንግዲህ ስለሞተ ደስ ያለው አለ፣ እንደዚሁም ደግሞ ብዙዎች ደግሞ ሀዘናቸውን እየገለጹ ነው ያሉት። ከዚህ ጋር ተያይዞ እንግዲህ ብዙ ነገሮች እየተባሉ ያሉበት ሁኔታ አለ ማለት ነው። የኢራን እንግዲህ አዲስ ሹመትንም እንግዲህ ተመልክታችኋል። ኢራን መሪዋን ተክታለች። ኢራን የታሪክ ምዕራፏን እየቀየረች ነው። አያቱላህ አሊ ረዛ አልአራፊ የጊዜያዊ አመራር ምክር ቤት አባል ሆነው ተሰይመዋል። የአገሪቱን ከፍተኛ የስልጣን መንበርም በጊዜያዊነት እንዲመሩ ተሰይመዋል። በ1959 የተወለዱት አራፊ በአሁኑ ወቅትም የ67 ዓመት ዕድሜ ሰው ናቸው። አያቱላህ ማዕረግም ያገኙ ከመንግስት ባለስልጣን እስከ ከፍተኛ የሃይማኖት መሪዎች ዘንድም ትልቅ አመኔታ ያላቸው እንደሆኑ ይገለጻል። በአሁኑ ወቅትም የኢራን የሃይማኖት ትምህርት ቤቶች ሐውዛ የበላይ መሪ ናቸው። በዚህ ሀሳብ ትስማማላችሁ? አንድ ነገር እርግጠኛ ሆኖ ኢራን የመሪ ችግር የለባትም። አያቱላህ አሊ ካሚኒ የተሻለ ሰው ይተካቸዋል። ግን የሆነ ነገር በተፈጠረ ቁጥር ትላልቅ መሪዎቿን ታጣለች። ለምን? ደህንነቷ ያን ያህል ርቀት ያለው አይመስለኝም። የትላልቅ መሪዎችን ደህንነት እንኳን መጠበቅ አልቻለችም። ጄኔራሎች፣ ተመራማሪዎች፣ ሳይንቲስቶች፣ የኒኩለር ምናምን ተመራማሪዎች፣ መሪዎች ጭምር ሲገደሉ አይተናል። እና ይህ ደግሞ ትልቅ ድክመት ነው። በተደጋጋሚ እስራኤል ደጋግማ ኢራንን የምትቀጣበት አንዱ መንገድ ትላልቅ ሰዎችን በመግደል ነው። የትላልቅ ሰዎችን ደህንነት አላስጠበቅም ማለት ሜዳ ላይ ያለውን ህዝብ ትጠብቃለህ ማለት አይደለም። በተመሳሳይ ቦታ የምትነደፍ ከሆነ ችግሩ አንተ ነህ። ይህ ደግሞ የኢራን በግልጽ እየታየ ያለ ድክመት ነው። ትላልቅ ሰዎችን ታጣለች። ብዙ ጊዜ ሰዎች ይተካሉ፣ ነገር ግን አላህ ለሁሉም ቦታ አላህ ሰላሙን ያምጣው።
እስኪ ዛሬ የተሰሙትን ጠቅለል አድርጌ ልንገራችሁ። ዜና ለማይወዱትም በአጠቃላይ ምን እንደተፈጠረ እነግራችኋለሁ። አጠር አድርጌ ተከታተሉኝ። አሜሪካ አሊ ኻሜኒን ለመግደል ኤአይ ተጠቅማለች ተብሏል። ሲአይኤም አዲስ መረጃ አውጥቷል። የሳውዲው ልዑልም ያደረጉት ነገር እጅግ አነጋጋሪ ሆኗል። እንደዚሁም ደግሞ አያቶላ አሊ ኻሜኒም ለመስዋዕትነት ዝግጁ እንደነበሩ መረጃዎች አሳይቷል። እነዚህን ነገሮች ጨመቅ ላድርጋቸው። አሜሪካ ትናንትና በኢራን ላይ በፈጸመችው ጥቃት ሰው ሰራሽ አስተውሎት ኤአይ ተጠቅማለች ተብሏል። ለዚህም የተጠቀመችው ኤአይ ደግሞ የአንትሮፒክ ክላውድ የተባለውን የኤአይ ቴክኖሎጂ ሲሆን ይህንንም ታዲያ ለመረጃ ትንተናና ሎጂስቲክ መገልገሏን መረጃዎች አሳይቷል። ሌላው ደግሞ ሲአይኤ የኢራንን ጠቅላይ መሪ አያቶላ አሊ ኻሜኒን ለወራት ሲከታተል መቆየቱንና ቅዳሜ ዕለትም ቴህራን ውስጥ ከከፍተኛ የኢራን ባለስልጣናት ጋር በሚያደርጉት ስብሰባ ላይ እንደሚገኙ የሚያሳይ መረጃ ለእስራኤል ማስተላለፉን ኒውዮርክ ታይምስ ዘግቧል። እስራኤልም ታዲያ መረጃውን ካረጋገጠ በኋላ ጥቃቱን ፈጽማለች ነው የተባለው። ሌላው ደግሞ የሳውዲ አረቢያው አልጋ ወራሽ መሐመድ ቢን ሰልማን ባለፈው አንድ ወር ጊዜ ውስጥ አሜሪካ በኢራኑ መሪ ላይ ጥቃት እንድትሰነዝር ፕሬዝዳንት ትራምፕን በስልክ በተደጋጋሚ ሲወተውቱ እንደነበር ዋሽንግተን ፖስት ይህንን መረጃ ዘግቧል። ይህ እጅግ በጣም አስገራሚ ነው። ሌላው ደግሞ የኢራን ጦር አዛዥ ጀነራል ሃታሚ በሰጡት መግለጫ ላይ መሪያችን ሁልጊዜም ለሰማዕትነት ያላቸውን ጉጉት በግል ስብሰባዎቻችን ላይ እመሰክር ነበር፣ አሁን ምኞታቸው ተሳክቶላቸዋል ሲሉ ምኞታቸው ታዲያ ይሄ ሞታቸውን አሁን ላይ ጠብቀውት እንደነበርም ፈልገውት እንደነበርም ገልጸዋል። ብሬኪንግ ኒውስ ኢራን ሱፕሪም ሊደሩ አያቶላ ኻሜኒ መገደላቸውን ካሳወቀች ከሰዓታት በኋላ እንግዲህ የእሳቸውን ቦታ የሚተካውን አዲሱን ሱፕሪም ሊደር በጊዜያዊነትም ቢሆን አዲሱን ሱፕሪም ሊደር አሳውቃለች። ይህም እንግዲህ ከጀርባ የምታዩት አያቶላ አራፊ የሚባለው ሰውዬ እንግዲህ አዲሱ ሱፕሪም ሊደር ኦር የሱፕሪም ሊደሩን ቦታ ይዘው ለሚቀጥሉት ጊዜያት እንግዲህ ኢራንን ይመራል ተብሎ ታውጇል። እኒህ ሰውዬ እንግዲህ የ66 ዓመት ሰው ሲሆኑ እንግዲህ የኢራን ሱፕሪም ትልቁ የሆነው ግሩፕ ይሄ ጋርዲያን ካውንስል የሚባለው ውስጥ አባል ናቸው። ኤንድ አባታቸው ደግሞ መሐመድ አልራፊ የሚባለው አባታቸው የኢራን ሪቮሉሽን መስራች የነበሩት አያቶላ ሩሁላ ኻሜኒ የእሳቸው ቅርብ ወዳጅ ናቸው ነው የተባለው። በዛ ሪሊጂየስ እና ፖለቲካል ኢንቫይሮንመንት ውስጥ ያደጉት እንግዲህ አያቶላ አራፊ አዲሱን የሱፕሪም ሊደሩን ቦታ ይዘው እንግዲህ ይቀጥላሉ ተብሏል። ኢራን እንደምታውቁት አመራሮቿና የሴኩሪቲ የሚሆኑ የፖለቲካል አመራሮቿ በተገደሉ በሰዓታቶች ውስጥ ሰው ተክታ እንግዲህ ወዲያው የምትቀጥል ልክ እንደ ሊዛርድ እንደ ሊዛርድ ብሎ አንድ የሲአይኤ አባል ሲጠቅሳቸው ነበር ኢራንን ሐማስን ምናምን እና ልክ እንደ ሊዛርድ ልክ እንደ እንሽላሊት ጭራዋ ቢቆረጥ ያው ሌላ ተክታ ህይወቷን የምትቀጥል እንደተባለው ማለት ነው። ልክ እንደዛ እንግዲህ ኢራን መሪዎቻቸው ቢገደሉም ሌላ ተክተው እንግዲህ ወዲያው የሚቀጥሉ መሆናቸውን በተደጋጋሚ ሲያሳዩ ነበር። አሁን ደግሞ ሱፕሪም ሊደራቸው አያቶላ ኻሜኒ እንኳን ቢገደሉ በሰዓታቶች ውስጥ ሌላ ተክተው መቀጠል እንደሚችሉ አሁንም እያሳዩ ነው ያሉት። በአያቶላ ኻሜኒ በተገደሉት በአያቶላ ኻሜኒ ምትክ እንግዲህ አያቶላ አራፊ ተክተው እንግዲህ በጊዜያዊነት ቦታውን ተክተው ይመራሉ ተብሎ ታውቋል ማለት ነው። የኢራን የፓርላማ አባል የሆኑት መሐመድ ባጋር እንደተናገሩት እንግዲህ ኢራን ከቀናት በፊት ነው አያቶላው ቢሞቱ እንኳን ምን ማድረግ አለብን የሚለውን ዝግጅት ከጨረስን ቀናት አልፈዋል፣ አዲስ ነገር አይደለም፣ የተዘጋጀንበት ሲናሪዮ ነው የሚል ንግግር ተናግረዋል። ኢራን ከቀናት በፊት ነው አያቶላው ቢሞቱስ የሚል ሲናሪዮ ላይ ዝግጅት እንዳደረገች አድርጋ እንደነበረ የታወቀው። ያንን በሚያሳይ መልኩ እንግዲህ አያቶላው ከሞቱም በኋላ ሲጀመር አያቶላው ሲሞቱ የመጀመሪያው ጥቃት ነው። ጦርነቱ ሳይጀመር የመጀመሪያው ጥቃት ላይ ነው ህይወታቸው ያለፈው። ነገር ግን ኢራን እስካሁን ድረስ ከባባድ ጥቃቶችን እያደረሰች ቀጥላለች። ስለዚህ ኮማንዱ አለ፣ የተዘጋጅቶበታል ማለት ነው። አያቶላው ባይኖሩ ምን እናደርጋለን የሚለውን ኢን ዘ ሚን ታይም እንግዲህ የኢራን ቶፕ ሴኩሪቲ ቺፍ የሆኑት አሊ ላሪጃኒ ዛሬ ጊዜያዊ መንግስት እንደሚመሰረት አሳውቀዋል። ይህ ጊዜያዊ መንግስት እንግዲህ ፕሬዚዳንቱ ዘንድ ደግሞ የኢራን ጁዲሻሪ ዋና እና ሱፕሪም ሊደር የሚመረጥበት ካውንስል አለ። የሺአ ዑለሞች ካውንስል አለ። ከዛ ውስጥ እንግዲህ አንድ ሰው ሆነው እነዚህ ሶስቱ ጊዜያዊ መንግስትን ይመራሉ። ከዛ በኋላ አዲስ ሱፕሪም ሊደር በአያቶላ ቦታ ይመረጣል ነው የተባለው። ያ መንግስት እንግዲህ ያ ጊዜያዊ መንግስት ዛሬ ይመሰረታል። ኢን ዘ ሚን ታይም ጥቃቶች አሁንም ቀጥለዋል። እስራኤልም ቴህራን ላይ የምታደርሳቸው ጥቃቶች ቀጥለዋል። ቴህራንም ደግሞ እስራኤልና ሚድል ኢስት ሀገራቶች ላይ የምታደርሳቸው ጥቃቶች ቀጥለዋል። ትናንትና ጦርነቱ ከተጀመረ ጀምሮ ያልተመታች አንድ የሚድል ኢስት ሀገር ነበረች፣ ኦማን እንግዲህ ዛሬ መመታቷ ታውቋል። የኦማን ፖርቶች ተመተዋል። እንደምታውቁት ኦማን ከማንም ገለልተኛ በመሆኑ የምትታወቅና በአሁኑ አሜሪካና ኢራን መካከል የነበረውን ድርድርም ፋሲሊቴት ስታደርግ የነበረች ሀገር ነበረች። አሁን እንግዲህ ኦማን ውስጥ ያለ ፖርት እንግዲህ የአሜሪካ እንቅስቃሴዎች ታይተውበታል የተባለ ፖርት በኢራን ድሮኖች መመታቱ ታውቋል። ኢን ዘ ሚን ታይም አሁንም ኩዌት ውስጥም ቀጣር ውስጥም ኢማራት ውስጥም ዱባይ በተለይ በተደጋጋሚ ጥቃቶች እየተካሄዱ ነው ያሉት። ደግሞ ይሄ ቪዲዮ ከመሰራቱ ከተወሰኑ ደቂቃዎች በፊት ደግሞ ሳውዲ እንደገና ድጋሚ መመታቷ ታውቋል። ኢራን እንግዲህ ሚድል ኢስት ሀገራቶችን አሁን ጉልብጥብጣቸውን እያወጣቻቸው ነው ያለችው። ጫና ለማድረግ ነው እንግዲህ እየተባለ እንዳለው ከሆነ ጫና ለማድረግ እየሞከረች ነው ሚድል ኢስት ሀገራቶች እንግዲህ እነዚህ ነገራቶች መቋቋም ሲያቅታቸው ያው አሜሪካን ፕሬሸር ያደርጋሉ ይህ ጦርነት እንዲቆም የሚል ነው እንግዲህ በኢራን በኩል ያለው ካልኩሌሽን ተብሎ እየተነገረ ያለው።
ኤኒዌይ ኢን ዘ ሚንታይም የቻይና ሳተላይት ኢሜጅ እንግዲህ ይሄንን ይዞ ወጥቷል። ይህ ኤርቤዝ ኩዌት ውስጥ ያለ ኤርቤዝ ነው፣ የአሜሪካ ኤርቤዝ ነበረ። ከትላንት ጀምሮ እንግዲህ በኢራን ድሮኖችና ሚሳይሎች ሲደበደብ ቆይቶ እንግዲህ ዛሬ ይሄንን መስሏል ማለት ነው። ኮምፕሊትሊ ወድሟል ማለት ነው። ለማንኛውም ጥቃቶች አሁንም እየቀጠሉ ነው ያሉት። አዲስ ነገር ሲኖር ያሳውቃችኋለሁ። የተወሰነ አፕዴት እንግዲህ ባለፉት ሰዓታት ውስጥ ኢራንም እስራኤልም ጦርነታቸውን እያጧጧፉ ነው ያሉት። የእስራኤል አየር ኃይል እንግዲህ ኢራን ቴህራን መሀል አካባቢ ላይ ታርጌቶችን ሲመታ ነበር። በተቃራኒው ደግሞ የኢራን ባሊስቲክ ሚሳይሎች አሁንም የእስራኤል ግዛቶችን ሲመቱ ነበረ። ቤት ሼኔን የሚባል የእስራኤል ግዛት ውስጥ እንግዲህ ደሆል ኔበርሁድ በኢራን ባሊስቲክ ሚሳይሎች መውደሙን ተከትሎ እንግዲህ እስራኤል ኮንፈርም ያደረገችው 8 ሰዎች ኢሚዲየትሊ መሞታቸውና በአስርት የሚቆጠሩ ሰዎች ደግሞ መቁሰላቸውን እስራኤል ኮንፈርም አድርጋለች። ያው ታውቃለች እስራኤል ኢዝሊ ኮንፈርም አታደርግም፣ ግን አሁን 8 ሰዎች መሞታቸውን ኮንፈርም አድርጋለች። በሌላ በኩል እንግዲህ ኢራን አሁንም ባሊስቲክ ሚሳይሎቿና ሮኬቶቿን ድሮኖቿን ወደ ሚድል ኢስት ሀገራቶችን መላኳን አሁንም ቀጥላለች። ዛሬም ቀጠር፣ ደውሃ፣ ሳውዲ የተወሰኑ እንደዚህ አረብ ሀገራት ሲመቱ ነበረ። መመታታቸው ቀጥሏል። ኢማራት በተለይ በጣም ብዙ ቦታ እየተመታች ነው ያለችው። ኤርፖርቶቹ አልቀሩም፣ ሆቴሎቹ አልቀሩም፣ ፓልሙ ሁሉ አልቀረም። ብዙ ቦታዎች እየተመቱባት ነው ያሉት። የሆርሙዝ ሰርጥ አሁንም እንደተዘጋ ነው። እንደምታውቁት 150 የሚሆኑ የነዳጅ ጫን መርከቦች አሁን እዛ ውስጥ ስታክ አድርገው ነው ያሉት። ከዛ ውስጥ እንግዲህ አንደኛው በጉልበት አልፋለሁ ማለቱን ተከትሎ የኢራን ባህር ኃይል እንደመታውና መስመጡ ታውቋል። አዲስ ነገር ሲኖር ያሳውቃችኋል። በዚህ ሰዓት የኢራን የበቀል እርምጃ እየተጠበቀ ባለበት ሰዓት ላይ አሜሪካና እስራኤል ግን ቴህራንን ጉድ እየሰሯት ነው። እስኪ ስለ መረጃው ከመናገሬ በፊት መረጃ ቶሎ ልቀቅ የሚሉ ኮሜንቶችና ኢንቦክሶች እንግዲህ በጣም እየበዙ ይገኛሉ። በትናንትናው እለት ብቻ 24 ቪዲዮዎችን ሰርቼላችኋለሁ። በዛውም በአንድ ቪዲዮ ውስጥ 3-4 ሰበር ዜናዎችን ነው ይዤላችሁ የምመጣው እና እንግዲህ የቻልነውን እያደረግን እንገኛለን። እናንተ ብቻ በኮፒ ሊንክ እንግዲህ ተባበሩን። እንግዲህ በዚህ ሰዓት ቴህራን ትላልቅ ጥቃቶች እየተሰነዘረባት ይገኛል። እንግዲህ ከላይ በቪዲዮ ላይ እንደምትመለከቱት አሜሪካና እስራኤል የኢራን ከተማ የሆነችው ኢራንን በከባድ መሳሪያዎች እየመቷት ይገኛሉ። በዚህ ሰዓት ኢራን ደግሞ የበቀል እርምጃ ለመውሰድ በከፍተኛ ሁኔታ በብዙ አቅጣጫዎች እየተዘጋጀች ባለበት ሰዓት ላይ ነው ይህን ጥቃት እየሰነዘሩ ያሉት። የደረሰው ጉዳት እስካሁን ይፋ አልሆነም። አዳዲስ መረጃዎች ሲወጡ አደርሳችኋለሁ። ዛሬ ምሽት ለእስራኤላውያን እጅግ አስጨናቂ ምሽት ይሆናል እየተባለ ይገኛል። የእስራኤል ተጠባባቂ ኃይል በኢሳት ባወጣው መግለጫ መሰረት ጦርነቱ ወደ አዲስ ምዕራፍ ተሸጋግሯል እያለ ይገኛል። ካሁን በኋላ በመሬትም በአየርም በባህርም እናጠቃለን ያለ ሲሆን የመሪያቸው አያቱላህንም በቀል ሊበቀሉ ዛሬ ምሽት ሊሆን ይችላል እየተባለ ይገኛል። በርካታ የኢራን ሚዲያዎች ዛሬ ምሽት እስራኤል ትልልቅ ጥቃቶች ይሰነዘርባታል ብለው እየዘገቡ ይገኛሉ። ዛሬ ኢራን በትላልቅ ሚሳኤሎች በተለያዩ አቅጣጫዎች ወደ እስራኤል ተኩሳ ነበረ። በዚህም በርካታ እስራኤላውያን ተጎድተዋል። እሱ ብቻ አይደለም 9 እስራኤላውያን እንደተገደሉ እየተነገረ ይገኛል። አዳዲስ መረጃ ሲወጣ አደርስላችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ቆይ አንድ ቀን በሞላው ጦርነት ውስጥ ምን ያህል ሰዎች ከምን ያህል ሀገር እንደሞቱ ልንገራችሁ። አሁን ላይ ላይቭ ትራከር አለ። እስካሁን ድረስ ምን ያህሎች ተጎዱ፣ ምን ያህሎች ሞቱ የሚለው ማለት ነው። በከፍተኛ ሁኔታ በርካታ ሰው የሞተባት እንደሚገመተውም ኢራን ነች። 201 ሰዎች እስካሁን ድረስ ተገለዋል። 740 በላይ ደግሞ ጉዳት ደርሶባቸዋል። እስራኤል እስካሁን ባለው 9 ሰዎች እንግዲህ ተገለውባታል። 121 ሰዎች ደግሞ ጉዳት ደርሶባታል። ኢራቅ ጭምር እንግዲህ 2 ሰዎች ተገለዋል። 5 ሰዎች ላይ እንደዚሁ ጉዳት ደርሷል። ኩዌት ላይ 1 ሰው መሞቱ ተዘግቧል። 32 ሰዎች ደግሞ ጉዳት ደርሶባቸዋል። ኳታር እንግዲህ 16 ሰዎች ተገለዋል፣ ምንም ሰው አልሞተም። ባህሬንም 4 ሰዎች ላይ ጉዳት ደርሷል፣ ምንም ሰው አልሞተም። እዚህ ጋር ዩናይትድ አረብ ኤምሬት እነ ዱባይ እና አቡዳቢ ላይ ደግሞ 3 ሰዎች ተገለዋል። 58 ሰዎች ደግሞ እንግዲህ ከባድ የተባለ ጉዳት እንደደረሰባቸው ተገልጿል። ሌላዋ ኦማን ነች። ኦማን ላይ 5 ሰዎች ጉዳት ደርሶባቸዋል፣ ምንም ሰው አልሞተም። ይሄ አካባቢ እንግዲህ የባህረ ሰላጤው ሀገራትም በከፍተኛ ውጥረት ውስጥ ይገኛሉ። የተለያዩ በረራዎች ተሰርዘዋል። የዱባይ ኤርፖርት፣ የአልማክቱም ኤርፖርት እንደዚሁ እስካሁን ድረስ እንደተዘጋ እንደሚገኝ መረጃዎች እያሳዩ ይገኛሉ። ነገሮች አሁንም እንደተባባሱ ነው። አሊ ሀሚኒ ቢሞቱም ውጥረቱ ግን አልረገበም። 3 የአሜሪካ ወታደሮች እንደተገደሉና ከዚህም በተጨማሪ 5 የሚሆኑ ተጨማሪ ደግሞ እንደተጎዱ ተነግሯል ማለት ነው። የአሜሪካ ሴንትራል ኮማንዶ ደግሞ የአሜሪካ ሴንትራል ኮም የማዕከላዊ እዝ ነው እንግዲህ ይህን መረጃ ያወጣው። በኢራን ጥቃቶች ነው እንግዲህ ይሄ ደረሰው ማለት ነው። 3 የሚሆኑ ወታደሮች ሞተዋል የተባለው በአሁኑ ሰዓት ላይ የአሜሪካ ህይወት እንግዲህ ሎስት አድርጓል በዚህ ውጊያ ላይ። በተጨማሪ መረጃዎች ሲወጡ የሚገኘው የአሜሪካውን B2 ስፒር ቦምበር በመጠቀም አሜሪካ ጥቃቷን ማድረሷ ተነግሯል። በኢራን ላይ ጠዋት የነበሩት ጥቃቶች ደግሞ ሞርኒንግ አካባቢ እና አያቶላውን የተገደሉበት ጥቃቶችን B2 ስፒር ቦምበር በመጠቀም ነው ያን ጥቃት ያደረጉት ተብሏል። እዚህ ቀደም እናስታውስ ከሆነ በ12 ቀን ጦርነትም ወደ ጦርነቱ መጨረሻ አካባቢ የአሜሪካ ባንከር በስተር ቦምበሮችን በመጠቀም የኢራን ኒኩሌር ፋሲሊቲዎችን የኢራን የኒኩሌር ማብሪያ ጣቢያዎችን መምታቱ ይታወሳል። እንግዲህ ይሄ ኢራን ላይ ጥቃት ሲያደርስ B2 ቦምበር ሁለተኛው ነው። ከዚህም በተጨማሪ ዩናይትድ አረብ ኤሚሬትስ ይገኝ የነበረ የፈረንሳይ ቤዝ ወር ደግሞ የፈረንሳይ የኔቫል ቤዝ የፈረንሳይ የባህር ቤዟም እንዲሁ ተመቷል። ካምፕ ዴላ ፒር ይባላል። ይሄ የፒስ ካምፕ
ፔ ማለት ፒስ ማለት ነው በፈረንሳይኛ። ፈረንሳይም እንግዲህ የኢራን ሚሳይሎች ቀምሳለች ማለት ነው እንግዲህ እንደምትመለከቱት። ከዚህም በተጨማሪ ንብረትነቱ የዩኤኢ ወር ደግሞ ዩናይትድ አረብ ኤምሬትስ የሆነ በፐርሺያን ገልፍ አካባቢ የሚገኝ የነበረ ኦይል ሪግ ወር ደግሞ የነዳጅ ማውጫም እንደምትመለከቱ በሳት እየነደደ የሚገኘው በአሁን ሰዓት ላይ። ጥቃቶች አሁንም ቀጥሏል። አሜሪካም ጥቃቶቿን በአሁን ሰዓት ላይ ያደረገችው የምትገኘው በኢራን የሚገኙ የተለያዩ ከተማዎች ላይ የሚገራርሙ አታኮች ወደ የሚገራርሙ ጥቃቶችን እየተመለከትን የምንገኘው በአሁን ሰዓት ላይ። ነገርኳችሁ እስካሁን 800 በላይ የሚሆኑ ፕሮጀክታይሎችን ኢራን ተጠቅማለች። እንግዲህ ፕሮጀክታይል ስላችሁ ድሮኖችም ሆነ ሚሳይሎችን ተጠቅመው ማለት ነው። ማንኛውም ሲቹዌሽኖች አንፎልድ ሲያረጉ መነግራችሁ ሆናል። እነዚህ ሲቹዌሽኖች እንዴት እየሄዱ እንደሆነ ይመቻችሁ። መልካም ቀን። አዲሱ ሽመት እንግዲህ ልጃቸው ሆኗል ማለት ነው። ኢራን እንደምታውቁት አንድ መሪ ሲሞት ሌላ መሪ የፈጠነ ተክታ ላይክ የሷን እንግዲህ ተልኮ ወዲያው የማስቀጠል ሁኔታቸው እንደ ዓለም በጣም ብዙዎችን ያስገርማል። በተደጋጋሚም ተመልክተናል። እሷ ያላት እንግዲህ አንድ መሪ ብቻ አይደለም፣ ብዙ መሪዎች አሉ። ይሄኛው ልጅም ቢሞት ሌላ መሪ አለ። የአረቡ ሀገራቶች እንግዲህ ከአሜሪካ ጋር እንግዲህ አሜሪካ እግር ላይ ወድቀው የአሜሪካን ነገር አጀንዳ ፕሮፓጋንዳ ሲያሰራጩ እንግዲህ ያየንበት ሁኔታ አለ። ኢራን ግን ራሷን ችላ እንግዲህ በራሷ የተፋለመች ትገኛለች ማለት ነው። ምንም እንኳ የኢራን ላይክ አቂዳቸው ትክክለኛ ባይሆንም ነገር ግን ይሄኛው ጦርነት ላይ የምታደርገው ነገር ግን እጅግ በጣም ደስ የሚል ጀግንነቷ የሚያሳይ ነው። የአረብ ሀገራቶች አንድ ላይ ሆነው ብዙ ነገር ማድረግ ሲችሉ ነገር ግን እነሱ አጎብዳጅ ሆነው በፍልስጤማውያን ሞት ሲሳለቁ እንደዚሁም ከጠላት ጋራ ወዳጅነትን ሲፈጽሙ ሀብታቸውን ሲያካብቱ ፎቃቸውን ሲገነቡ ያሉበት ሁኔታ ላይ ያሉት። ይህ ነገር ደግሞ እንደ ሙስሊሙ ማህበረሰብ በጣም ዝቅ ያደርጋል። የሙስሊሙ ማህበረሰብ መፍት መናገር እንዳይቻል ያደርጋል ማለት ነው። ያው ብዙ የአዳዲስ መረጃዎችን እየተመለከትን እንገኛለን። አሜሪካና እስራኤል ላይ ጂሃድ እንደታወጀ ነው የተነገረ የሚገኘው። የ99 ዓመቱ ግራንድ አያቶላ ናስር መከረም ሻሪዝ የተባሉት እኚህ ሰውዬ ማለት ነው ሙሉ በሙሉ ጂሃድ አውጀዋል። በአሁን ሰዓት ላይ የጂሃድ ትርጉም ምን እንደሆነ የምታውቁ ሰዎች ኮሜንት ላይ አስቀምጡልኝ። የጂሃድ ትርጉም ምን እንደሆነ እኚህ የምትመለከቷቸው ግራንድ አያቶላ 99 ዓመታቸው ነውና በአሁን ሰዓት ላይ ደግሞ ተተኪ ይሆናል ተብሎ የሚታሰበው የኢራን ጠቅላይ መሪ ወይ ደግሞ የኢራን ሱፕሪም ሊደር የሚሆነው የእሳቸው ልጅ ነው ተብሏል። እስካሁን ድረስ ኮንፈርም አልተደረገም። ኮንፈርም ሲደረግ እነግራችኋለሁ። በአጠቃላይ እስካሁን ድረስ ከፌብሩዋሪ 28 እስከ ማርች 1 ድረስ ኢራን እስካሁን ድረስ 824 የሚሆኑ ቶታል ፕሮጀክታይሎችን ለቃለች። 465 ሚሳይሎችና 357 ድሮኖች ማለት ነው። በየሀገሩ ምን ያህል ድሮኖችና ምን ያህል ሚሳይሎችን እንደጣለች ትንሽ ቆይቼ እነግራችኋለሁ። እስከዛ ድረስ ፕሮግራማችን ጠብቁኝ። 600 ሺህ መግባት አለብን በቅርቡ ማለት ነው። ይመቻችሁ። መልካም ቀን። ኢራን ለጠላቶቿ ጦርነቱን ልታከብድባቸው ያሰበች ይመስላል። ኢራን ፈታህ የተሰኘው ድምፅ አልባ ሚሳኤል በጠላቶቿ ላይ ለመጠቀም መወሰኗ እየተነገረ ይገኛል። በዚህ ሰዓት እጅግ ዘመናዊ ነው፣ ከድምፅ ፍጥነትም በላይ ይፈጥናል የተባለለት ይሄ ሚሳኤል በዚህ ሰዓት ኢራን በጦር ቀጠናዎች ላይ ወይም በጦር ቤዞች ላይ ለመጠቀም እንዳሰበች እየተነገረ ይገኛል። ኢራን ለአያቶላህ ሞት በቀል እርምጃ ለመውሰድ እንግዲህ ዝግጅት እያደረገች ነው ብዬ በቀደሙ ቪዲዮ ላይ ነግሬያችሁ ነበረ። እንግዲህ አዳዲስ መረጃ ሲወጣ አደርሳችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ኢራን የአሜሪካን ትዕቢት የምትሰብርበት ሚስጥራዊ መሳሪያ አለኝ ያለች ትገኛለች። እስካሁን የተኮስኩት ቆሻሻ ብረት እንደሆነ ይታወቅልኝ ብላለች። አሜሪካ በከፍተኛ ስጋት ውስጥ ትገኛለች። ኢራን በራዳር የማይታይና እንዲሁም ደግሞ ዓለም ገና ያላየው ሚስጥራዊ መሳሪያ አዘጋጅቻለሁ፣ እስራኤልና አሜሪካ ጠብቁኝ እመጣላችኋለሁ ያለቻቸው ትገኛለች። የኢራን ከፍተኛ አዛዥ የሰጡት አዲስ መግለጫ አሁን ላይ መላው ዓለምን እያነጋገረ ይገኛል። በእርግጥም ኢራን አሜሪካ የምታሸንፍበት ቴክኖሎጂ አላት ወይ? አብረን የምናየው ይሆናል። የኢራን አብዮታዊ ዘበኛ ከፍተኛ አዛዥ ጄኔራል ኢብራሂም ጃባሪ ኢራን በቀጣይ ለተጠቀማቸው ስላሰበቻቸው ወታደራዊ አቅሞችን ዋና ያሏቸውንም ይፋ አድርጓል። አንደኛውና የመጀመሪያው የቀድሞ ጥቃቶችን መናቅ ነው። እስካሁን በተደረገው አጸፋዊ ጥቃቶች የተተኮሱ ሚሳኤሎች ኢራን የቆሻሻ ብረት ክምችት የሆኑ ጊዜ ያለፈባቸው መሳሪያዎች እንጂ ዋናው አቅማቸው አለመሆናቸውን ገልጸዋል። እንዲሁም ደግሞ አዲስና ሚስጥራዊ መሳሪያ ነው። ኢራን በራዳር የማይታይ በዓለም አቀፍ ደረጃ አቻ የሌለውና በማንኛውም የዓለም ክፍል ያለ ኢላማ መምታት አቅም ያለው ዘመናዊ ቴክኖሎጂ እንዳላት ማስታወቃለች። እውነተኛ ጦርነት ገና አልጀመረም ሲሉም አሜሪካና እስራኤል ሊገምቱት የማይችሉት ጥፋት እንደሚጠብቃቸው ማስጠንቅቀዋል። አሁን ላይ አሜሪካ በከፍተኛ ስጋት ላይ ትገኛለች። አዲስ ነገር ካላገራችኋለሁ ፎሎ ማድረጋችሁን አትርሱ። በደንብ ኮፒ ሊንክ አድርጉት። መልካም ቀን ማለት ነው። እነዛ መረጃዎች እንግዲህ ተከታትለን ተመልሰናል። እነሆ እንግዲህ ከጦርነቱ ጋር ያሉ መረጃዎችን ጋር ተያይዞ ብዙ ኢትዮጵያውያን ጥንቃቄ ማድረግ ያለባቸው ነገር አለ። እሱ ምንድነው? የተለያዩ ዘገባዎችን በተለያየ በፌስቡክ በዩቲዩብ በኢንስታግራም ሊሆን ይችላል የምትለቁ ሰዎች ከጦርነቱ ጋር ተያይዞ በተለይ ደግሞ ጦርነቱ ወይም ደግሞ ይሄ ጦርነት ያለበት ቦታ ላይ ወይም ደግሞ ሚሳኤል
ወደ ፎቆች ምናምን ሲወርድ እየቀረጻችሁ ምናምን የምትለቁ ሰዎች ተጠንቀቁ ተብላችኋል። የዛ ሀገር መንግስት እንግዲህ አስጠንቅቋል። ስለዚህ በየተለያየ ቦታ ላይ እንደዚህ አይነት ቦታ ለመቅረጽ የተዘጋጃችሁ ለመልቀቅ ያሰባችሁ እንግዲህ ጥንቃቄ አድርጉ። ምክንያቱም እዚህ ነገር ውስጥ አትግቡ። እናንተ ሰላማዊ ኑራችሁ ኑሩ፣ ዱዓ አድርጉ። አላህ Subhanahu Wa Ta'ala ከዚህ ጦርነት በኋላ መልካም ነገር እንዲያሰማን አላህ Subhanahu Wa Ta'ala የተበደሉትን እንዲነስራቸው ብቻ ዱዓ ማድረግ። ኢትዮጵያውያንም እንግዲህ በየተለያዩ ሀገራቶች አሉና እነሱንም አላህ ሰላም እንዲሰጣቸው ዱዓ ማድረግ ብቻ ነው ከናንተ የሚጠበቀው። ይህን መልእክት ማስተላለፍ ፈልጋለሁ። አላህ እንግዲህ ረመዳን ውስጥ ነው የምንገኘው። ሁሌ ረመዳን ውስጥ ችግር አያጣንም። ወላሂ ረመዳኑን በሰላም እንጨርስ አላህ አድርገን። አላህ Subhanahu Wa Ta'ala እንግዲህ የፈለገውና የወሰነውን ነገር እንግዲህ አድርጓል። አላህ የተሻለውን ያውቃል። አላህ መልካሙን ነገር ያሰማን እያልኩኝ የዛሬን ቪዲዮ ጨርሳለሁ። ሳይነበርኩ ቪዲዮ ላይክ፣ ቻናል ሰብስክራይብ አድርጉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።